ሰሚማ ወይ ወላጆቻችን አላኩም እንዴ ብር? አላስገቡልንም። ምን ነው እስካሁን ያላስገቡት? እንጃ አሁን አላስገቡልንም። እኔ ብዙ ቀን የምገዛው ቃልኝ እኔ ፈልገዋለሁ ብሩን። ለምን መልክት አደረግላቸው አደውይላቸው? አይ ቆይ ለምን እንደዚህ አናደርግም? ያኛውን ቤት ስለናከራየን ይሄ እዚህ ያለው እንዴት ለአንዳንድ ነገር ይሆናል እናከራየውና እነሱን ሁሌ ከመነጨቀጭቃቸው ይሻላል። ጥሩ ሀሳብ ነው ያመጣሽው። እንደዚህ ይሻላል። የእነሱን ነገር ከምንጠብቅ ይሻላል። ሁሌ እነሱን ከምናስቸግር እንደዚህ ይሻላል። እናከራየውና ለአንዳንድ ነገር ይሆናል። አይ ጥሩ ሀሳብ ነው ያመጣሽው። እኛም ግቢ ውስጥ ብቻችንን አንድ ሰው ያስፈልገናል፣ ቢያንስ ተጨማሪ ሰው። በቃ እናከራየው። በቃ እንለጥፋለን ወይ መከራየው ይሰጣል ብለን እንደዚህ ይሻላል። እሺ መጣው በቃ ስራ ሂጂ በር ላይ ለጥፍ ያለውና የሚከራይ ሰው ከመጣ ከፍተሽ አናግሪያቸው። ችግር የለውም። እሺ በቃ ኪራይ አለ? አዎ አለ። ፈልገህ ነው? አዎ ለማከራየት ፈልጌ ነበር። ብቻህን ኮንክ ይሆናል ብዬ አስባለሁ። ኧረ ብቻዬን ነኝ፣ ማንም የለም። ይችላል። ሊዱ ተኛሽ እንዴ? እኔ የምልሽ ከበር ላይ ማን ወረቀት ነው ያነሳው? እኔ ነኝ ያነሳሁት። የሚከራይ ሰው መጥቶ ነበርና ቤቱን ማሳይቼዋለሁ። ተከራይቶ ምን አልሰው ወንድ ለጤ ባልና ሚስት ሆነው ምናምን ከሚንጓተቱብን ይሻላል። እና ግማሽ ብር ሰጥሽ? ሙሉን ሲገባ ደግሞ ይሰጠኛል። ተስማምተን ሄደን መች ገባለሁ አለ? በዚህ ሳምንት ውስጥ ገባለሁ ብሏል። በቃ አሪፍ ነው እንደዛ ከሆነ። በቃ እሺ ለምን እሺ እኔ ነኝ። ሰላም ነው? ሰላም። ቤታችሁን የተከራየሁት እኔ ነበርኩና። ኦኬ አንተ ነህ እንዴ? ቀደም እህትሽ መሰለችኝ። ቀብዲውን ለሷ ነበር የሰጠኋት። ቲናስ የቀረውን ልስጥሽ ብዬ ነው የመጣሁት። እሺ አመሰግናለሁ። እኔ የምልሽ ልጅ እኮ መጣ። ተከራዩ ነው? ቀሪም ብር ሰጠሽ? አዎ ቀሪም ብር ሰጠኝ። አይ ጥሩ ነው። በጣም ደስ የሚል ልጅ ነው። እንዴት አባሽ? አይ ደስ ይላል። ቅልል ያለ ሰው ነው። ለተፈሰተ እና አሁን የምፈልገው ነገር ልገዛ አስጭኝ። ለምን ነበር ብር የሚፈልግሽው? ያው ልብስ ምናምን መግዛት ፈልጌ። በቃ ችግር የለውም። ከዚህ በኋላ እንደውም እነ ማሚንም ከማስቸገር ይሻለናል። በየወሩ ገቢ ያለን ማለት ነው። ሲልኩልን ደግሞ ሌላ ነገር እናደርግበታለን። ሰላም ነው? ወይ እንዴት ነሽ? ሰላም ነበር እንዴ? ትንሽ ጋደም ብዬ ነበር። ረበሽኩ መሰለኝ፣ ይቅርታሽ። አረ ችግር የለውም። እንደውም እንኳን መጣሽ።
ደብሮኝ ነበር። እኔም እኮ ስደብረኝ መጣሁ። ሰላም ነው? ሰላም ነው። እንዴት ነሽ? እረፍት የምታደርግ ከሆነ በቃ አልያዝ። አረ ችግር የለውም፣ ችግር የለውም። እንደውም ሰዓትም እየደረሰ ስለሆነ መሄድ አይቀርም። እንኳንም ቀሰቀሽኝ። እንደውም የት? ወደ ስራ ሄዳለሁ ትንሽ ቆይቼ። ማታ ማታ ነው ስራ? አዎ ማታ ማታ ነው የምሰራው። አልነገርኩሽም መሰለኝ። ሲስተርሽ እስኪ የለችም እንዴ? አይ የለችም፣ እሷ ስራ ነች። ብቻሽን ነሽ? እና ሁሉ ሰላም? ምን አዲስ ነገር አለ? የሆነ ልጅ ቤቱን ለምጂው እንደዚህ። እኔም እኮ ለመድከው ነበር የመጣሁት። አዎ እንጂ በደንብ ነው የለመድኩት። ይኸው እያየሽው አንዴ ከወንደላጤነት እንደዚህ። አሪፍ ነው። እና አንቺ እንዴት ነሽ? ቤቷ ደግሞ ፏ ብላለች። አዎ የወንደላጤ ቤት አይመስልም። እውነት ነው። ያው ወንደላጤ ቢሆንም እኮ ቤት ጽዳት ላይ አንደኛ ነኝ። አይ እንደዛ ነው። በቃ እሺ፣ ከእቴም ጋር ያው ተነጋግራችኋል? አዎ ተነጋግረናል። ግን ስምህን አልነገርከኝም። እንዴ እስካሁን አልነገርኩሽም እንዴ? ዮኒ ይባላለሁ። ሊዲያ ይባላለሁ። ዋው አሪፍ ስም ነው፣ ደስ ይላል። በቃ እሺ፣ እረፍት አድርግና ሰዓት ደርሷል መሰለኝ። በቃ እሺ፣ እናወራለን ሌላ ጊዜ። እሺ ቻው። ቻው። እሺ እቴ ወይ ቆይ ለምን ቡና እናፍላም? ቡና እናፍላ፣ እንደዛ ይሻላል። እንደውም ዛሬ ቀኑ ይደብራል በጣም። እንዲሁም ልጁን እንጠራዋለን፣ ተከራዩ እናፍላና። እውነትሽን አንቺ። እንደውም መግባቢያ ይሆነናል። ለምን አሁን አልጠራውም? አሁን ቡና እናቀርብና እንጠራዋለን። ቆያ ቡናውን እናቀርብ እንዴ? ልጅቷ ምን ይላለች? እና ቤቱን ለመድከም? አዎ ለመድኩት። በጣም አሪፍ ቤት ነው። ተመቸህ? አዎ በጣም ተመችቶኛል። ቡናሽ ደግሞ በጣም ነው የሚጣፍጠው። ባለሙያ ነሽ። እና አንዳንድ የሚያስፈልግ ነገር ካለ ጠይቀን። አረ ችግር የለውም። አመሰግናለሁ። ቡናሽ ደግሞ ከወትሮ በጣም ይለያል። ማለት ምን ሆነ? አይ ጣፍጥ አሪፍ ነው። እንደዛ ነው። እና ስራው ነው ስራውን ወጥቶ መስራው ብኛ። አዎ ስራ ያው የምታደርጊው ስራ አይደለም። ያው እንግዲህ ቀን ቀን እዚህ ተኛለሁ፣ ማታ ሄጄ እሰራለሁ። ምንም ማለት አይቻልም። ስራ ነው። ምን ነበር ስራው? ስራው ክለብ ነው የምሰራው። ያው ማታ 12 ሰዓት አካባቢ እገባለሁ፣ እስከ 8 ሰዓት እንሰራለን እዛ። ከዛ እዛው ነው የምናድረው። እስከ 8 ሰዓት ማለት ሌሊት እስከ 8 ሰዓት እንሰራለን፣ እዛው እናደራለን። ቀን ቀን ደግሞ መጥቼ እዚህ ተኛለሁ ማለት ነው። አይሽ ነው። እና ስተኛው የሚረብሽ ነገር ምናምን የለም? ጫጫታ ምናምን ግቢው ደስ ይላል? አይ ደስ ይላል። አሪፍ ነው። የሚረብሽ ነገር የለም። ደግሞ የምትፈልገውም ነገር ካለ እኛ መጠየቅ ትችላለች። አረ ችግር የለውም፣ ካለ እንጠይቃለን። ያው እሷ ብዙ ጊዜ እዚያታ ነው ያለው። አዎ እሷ ልጅ ነው የምትፈልገው ነገር ጠይቃት። እሷ እሺ በፍሪደም። እሺ አመሰግናለሁ በጣም። እና ከዚህ በፊት የት አካባቢ ነበርክ? ከዚህም በፊት ትንሽ ራቅ ያለ ቦታ ነበርኩና ለስራውም አልተመቸኝም። በዛ አጋጣሚ ነው የለቀኩት። እዚህ እናንተ ሰፈር ደግሞ በጣም ለስራዬ በጣም ቅርብ ቦታ ነው። እንደ አጋጣሚ ሆኖ ሁለተኛው ነው ሶስተኛው አካባቢ ነው ክለብ ቤቱ ያለው እና በጣም ነው የተመቸኝ። በቃ አሪፍ ቦታ ነው። በቃ ሰዓት ያው እየደረሰ ነው ስለሆነ ገብቼ ትንሽ አረፍ ልበል። እና ተጫውተሽ በቃ ቢያንስ ሌላ ጊዜ ያው ጊዜ አለን። በጣም አመሰግናለሁ። ችግር የለውም። አትጥፋ በቃ። እሺ በሉ በቃ። እሺ እሺ። ወይ ልሸኝ? የት ነው የምትሸኝው? እዚሁ እንዴ?
በቃ አንቺ ስለመጣሽ በቃ እንዴ ምን ነው በጣም ነው የምትሄደው ተጫውት እንጂ። ኧረ አይደለም ቢያንስ መጀመሪያ ያው ትችዋለች ይደብራታል ነበር። አሁን አንቺ ስለመጣሽ ሰዓት እየደረሰብኝ በሩሽ ስራ እንዴት ነበር? ቆየ ከመጣ ትንሽ ቆይቶ ብቻዬን ከምን ብዬ ነው የገባሁት። እህቴ ምን ሆነሽ ነው? ምንም ፊትሽ ተለዋውጧል። ስራ ደክሞሻል? እኔ የምልሽ የልጅ በተደጋጋሚ ለምን መጣ ደስ ማለት ለምን እንደዛ ነሽ? አይ እኔ በሌለውበት ምን ይሰራል? አንቺ ቦታ ምን ያለው ማለት ቤት ውስጥ ማንም ሳይኖር ለምን ትጠሪያለሽ? እኔ ሳልኖር ምን ችግር አለ? እኛ ያለን እንደ እንደሆነ ቡና አፍልተን ምናምን እንጥራት ነው የምንጠራው። እሱ ከእሱ ጋር ለመቀራረባል። አይ ቢሆንም እኔ በሌለውበት ቁጥር ያልሽ ነው መጨረሻው አያምርም። ይሄ ነገር ተፈራ አይደለ እንዴ? ምን ችግር አለ? እንቀራረባለን ማለት ግቢ ውስጥ ሌላ ሰው የለም። አንቺ ብቻሽን ነሽ ምን ትጠሪያለሽ እኮ። ታዲያ ምን ችግር አለ? ብቻውን ከሚሆን ያው እኔም ብቻዬን ስለምሆን አስፈላጊ አይመስለኝም። ቆይ ይሻላል። ማን ነው? ሳራ እንዴት ነሽ? አለሁልህ። ሰላም ነው? አለሁ። እባክሽ ትንሽ ድክም ብሎ በቃ ና እንዲያውም ከሚደብረኝ ነው ተነስተን እንምጣ። ወዴት ነው የምንሄደው? አንድ ቦታ አሳይሃለሁ። ውይ ይቅርብኝ ሳራ፣ በጣም ድክም ብሎ። አንተ ደግሞ ና በእናትህ እንደዚህ ከሚደብረብኝ ሆነ አንውጣ። አይ ሳራ ይቅርብኝ። የምር ና በእኔ ምን ብትደስተን እንምጣ። ውይ ደስ ይለኝ ነበር ግን ማታ በጣም ድክም ብሎኛል። ዛሬ ማረፍ ነው። እሺ በለኝ። አንተ ደግሞ ና እንውጣና ማኪያቶን ጋብዝ። ሳራ ቢሆን ደስ ይለኝ ነበር። በጣም ደክሞኛል። በጣም ይቅርታሽ። አንተ ደግሞ በጣም የምትሆነ ደግሞ ና ደግሞ ብንወጣ አንተ ከሚደብርህ እኮ ብዬሽ ነው። በቃ እሺ በጣም ቢከልክ እሺ ሳራ ይቅርታ ግን ሊዱ አንድ ነገር ልነግርሽ ነበረ። ምን ነገር? ሊዱ በጣም ነው ያፈቀርኩሽ፣ ማለት ወድጄሻለሁ። የምርህን ነው? የምሬን ነው። በጣም ከአንተ ስለመጣ በጣም ደስ ብሎኛል። የምር እኔም ያው እንዳንተ አይነት ስሜት ነው ያለኝ። እንደ አይነት ስሜት አለሽ? የምርሽ ነው? የምር ወልዲዬ፣ የምር በጣም ነው የምወድሽ። አብሬሽ ስለሆንኩ ደግሞ በጣም ደስተኛ ነኝ። ከምታስበው በላይ እኔም ደስተኛ ነኝ። ደግሞ እንደምንከባከብሽ በጣም እርግጠኛ ነኝ። ግን እህትሽ ይህን ነገር ብታውቅ ምንም አትልም? አላውቅም። ከእኔ እኔ ትልቅ ልጅ እየሆንኩ ነው ያለሁት። ያው እሱ ነው። ግን እሷም እንደ ታላቅነቷ ደግሞ ያው የሆነ ነገር ማለቱ አይቀርም። ግን ያው ብቻ ለማሳመን እንጥራለን። ያው ትረዳኛለች ብዬ አስባለሁ። የምር ግን አንቺም ለእኔ እንደዚህ አይነት ስሜት ስላለሽ በጣም ነው ደስ ያለኝ። የምር አስቤው አላውቅም። እጠራጠራለሁ። ያው ልጅ የምር በጣም ነው የማመሰግነው። እሺ እና በቃ ያው አሁን ላይ እንደነገርኩሽ ማታ ነው የምሰራው።
ግን ከዚህም በፊት ሌላ የምሞክረው ስራ ነበረ። እሱን አስተካክልና ያው ቀን ለመስራት እሞክራለሁ። ቀስ በቀስ ደግሞ የኔ አንቺ ፍቅርም እየቀጠለ ይሄዳል። የሆነ ጊዜ ደግሞ አስተካክለን ያው አንድ ላይ እንሆናለን። ደስ ይላል። በቃ አሁን እንውጣ፣ ቢያንስ ምን ዞር እንበል። እሺ ኦኬ። አይሻልም? ወይ ሳራ እንዴት ነሽ? ደህና ነሽ? አለሁልሽ። ምን ጠፋህ? ምን እባክሽ ታውቂው የለ ማታ ስራ ላይ ስለምውል በጣም ስለሚደክመኝ ነው እንዴ? አዎ ቀን ደግሞ አረፍ እላለሁ። ለዛ ነው። እኔማ ጥፍት ስትል ምን ሆነ ነው ብዬ ነው። አይ ምንም አልሆንኩም። ግን ያው እና ስራ አሪፍ ነው? ስራ አሪፍ ነው እግዚአብሔር ይመስገን። አንቺ እንዴት ነሽ? ደህና ነኝ። ሁሌ ብቻህን ምን ነው? ያው ታሪያለሽ ብቸኝነት። ብቸኛ ነው ማለት ነው። ለዛ ነገር ማማ አንቺ ጋር ስራ እንዴት ነው? ስራ አሪፍ ነው። እኔ ጋር ሰላም ነው። እና ጓደኛ ፍቅረኛ ምንም የለም? ፍቅረኛ ያው ፍቅረኛ እንግዲህ አይ ጠፋ። እኔማ የሆነ ነገር ልነግርህ ነበር። ምንድን ነው የምትነግር? አይ ማለት እንትን ማለት አሁን እኔ እናንተ አንድ ላይ ችግር አለው በፍቅር። እንዴት ማለት? በቃ እኔ ካየው ጊዜ ደግሞ ተመቸኝና ችግር ከሌለው አንድ ላይ ነው። ይኸውልሽ ሳራ እኔ ያው በጣም ፈርችሽ ነው ማለት አልነገረችሽም ማለት ነው። እኔ ሊዱን በጣም ነው የማፈቅራት። ሊዱን ማን የኔ ነህ? አዎ እሷም ታፈቅረኛለች እኔም ማፈቅራት። ማናት የምታፈቅረው? ሊዱ? አዎ ከሊዱ ጋር ማለት ምን ማለት ነው? ማለት በቃ ተዋደናል ሁለታችን በጣም ነው የምንፈቃቀረው እኮ ከሊዱ ጋር። አዎ ሳራ ፈርችሽ ነው እስካሁን ያልነገርኩሽ። አይና ደርሳችኋል ማለት ነው? ያው የሰው ልጅ ይቀራረባል ይገናኛል። እንግዲህ ፍቅር የተባለ ነገር አለና ያው ተዋደድን እና ስለዚህ ከሊዱ ጋር አንድ ላይ ነው እያልክ ነው? አዎ ሳራ አንድ ላይ ነው ትላለህ። እንደ አንተ ምን አይነት ስራ ነው የምትሰራው? ሊዱ ማለት እኮ በጣም ትንሽ ልጅ ናት። ያ ፍቅር ትንሽ ትልቅ አይልም ታውቂያለሽ። ማለት እኔ ትሄጃለሁ እዚህ ደረጃ እስክትደርሱ እናንተ። ያው እንግዲህ እኛ ተቀራረብን ተገናኘን ብዙ ጊዜ። ያው እንግዲህ እኔ እንደ ቤት እንደምለው በዚሁ አጋጣሚ በቃ ተዋደድን። ስለዚህ ያው ምን ያልክ ነው? ከሊዱ ጋር አንድ ላይ ነን እያልክ ነው? አንተ ለራስህ ራሱ አታፍርም? ስታወራው ቃሉ ራሱ አይከብድም እንዴ? ምን አሳፈረኝ? በእርግጥ እውነት እኔ እንደዚህ አልጠበቅኩም ነበር። አይ ይኸውልሽ ሳራ ያው ድንገት ነው። ያው ፍቅር ከየት መጣ አይባልም እና ድንገት ነው የተዋደድን የተፋቀርነው። ይፈጠራል ብዬ አላሰብኩም። ብቻዋን ጥያት ስወጣ መጠርጠር ነበረብኝ። እና እንደዚህ ታደርጋለህ ብዬ አልጠበቅኩም። በጣም ነው የማዝነው። ይኸውልሽ ሳራ ተረጋጊ እንጂ ቆይ ሊዲያ ምንድን ነው የምትሰማው? ምን ሰምተሽ ነው? ከልጁ ጋር ምንድን ነው የጀመራችሁት? ደግሞ ምን ሰማሽ? ማለት ምን ሰማሽ ማለት ምን እንደማያውቅ ያልኩሻል። እሺ ምንድን ነው ችግሩ? ማለት ችግሩ ምንድን ነው? ችግሩ ምንድን ነው? ከሱ ጋር የጀመርነው ነገር አንቺ ምንድን ነው የሚያናድሽ? ጭራሽ አፍሽን ሞልተሽ ታናግሪኛለሽ? አታፍሪም? ባረግሽ ነገር እንኳን አይጸጽትሽም? ምንድን ነው የሚጸጽተኝ? የሚጸጽት ነገር አላደረኩም። ኃጢአት አልሰራም። ኃጢአት አልሰራሽም። ጭራሽ ፈልገሽ ነው ያደረግሽው። በጊዜ ነገር የመጣ ነገር ነው። በቃ ምንድነው እንደዚህ የምታከብጂው አንቺ? ሲጀምር እኔ ነኝ ያካበድኩት። ቢያንስ ታላቅሽ እኮ ነኝ። በስርዓት አናግሪኝ አክብረሽ። እና አንቺ ታላቅ ስለሆንሽ እኔ ፍቅር ያይዘኝ አታፍሪም? እንደ አንቺ ታናሽ እኮ ነሽ። ቢያንስ እድሜሽ እንኳን አልደረሰም። ፍቅር እድሜ ምናምን እኔ እኮ ይሄ እንዳይመጣ ነበር መጀመሪያ ነው። ተይ አትቅረቢ፣ እላፊ አትሂጂ መልሽ። አንቺ ግን አሰሚ ጭራሽ ፍቅር ግንኙነት ጀምራችሁ ሌላ ታሪክ ውስጥ ገብታችኋል እኮ። ችግሩ ምንድነው? አንቺ ቆይ የሚያናድሽ ማለት ችግሩ ምንድነው ማለት እኮ ችግሩ ምንድነው? ለምንድነው የሚያናድሽ? እኔ እኮ ተናድጄ አይደለም፣ ላንቺ ነው። ይኸውልሽ አንቺ ገና ነሽ፣ ለእንደዚህ ነገር አልደረስሽም። ጥሩ ልጅ አይደል እንዴ? አንቺም ስትመሰክሪለት ነበረ ከዚህ በፊት። እና ጥሩ ልጅ ነው ማለት ከአንቺ ጋር ሌላ ነገር ጀምሩ ማለት ነው? አንቺ ትልቅ ነሽ እንደዚህ አድርጊ እያልኩሽ ማለት ነው? አታበሳጭ። ጭራሽ አንቺ ነሽ የምትበሳጭው። ለማንኛውም አድርገው ነው ነቀለው። ምን ልታረጊ ነው?
ሌላ ነገር ፈልጌ ነው። አቤት ሳራ፣ ቤቱን እንድትለቅልኝ ፈልጌ ነበረ። እንዴ ምን ማለት ነው? ማለትማ ቤቱን እንድትፈለኩት እንድትለቅ። ያጠፋሁት ነገር አለ? ምንም አላጠፋም። እና በአንዴ ቤት ልቀቅ ማለት ምን ማለት ነው? ሌላ ሰው ላስገባበት ፈልጌ ነው። ቤቱ የኛ አይደል እንዴ? ምንድን ነው ተጨቀጨቀው? ልቀቅ ማለት ልቀቅ ነው። አይ ቢያንስ እሺ፣ ቢያንስ ሌላ ቤት እስካገኝ ጊዜ ስጪኝ። ምንም ጊዜ አልሰጥህም። በቃ እምቢ ካልክ ለህግ ነው፣ በህግ ነው የማስወጣው። ኧረ ተረጋጊ። ህግ ወደ ህግ የሚያስኬደን ነገር የለም። ልቀቅና አውጣልኝ አልኩህ። በቃ እንደዛ ከሆነ እለቃለሁ፣ ችግር የለም። በቃ እንዴት ነው? የኔት ሄዶ ነው ለቀቀ ማለትማ ወጥቷል። አባረርሹ ነው? አባረርኩት። አዎ። ምን ችግር አለ? ለምንድን ነው ያባረርሽው? ሰው መቀየር ፈለኩ፣ ሌላ ሰው ማስገባት። እንዴ ለምን አንቺ ምን እንደዚህ ያደረገሽ? ወይስ ተከትለሽ ወጥጪ? ካስፈልገው ጭራሽ ቆይሽ ምንድነው ችግሩ? በእኔና በሱ ምንድነው ያለሽ ችግር? ቆይ ምንድነው ችግር ያለብኝ? በቃ ሌላ ሰው መቀየር ፈለኩ። መጀመሪያ ሀሳቡን እንዲከራይ ነው ነበር ከመጣሁት። ሌላ ሰው አስገባ እና ሁሌ አንቺ ነሽ መወሰን ያለብሽ። እና አንቺ ትወስኚልኝ አማረሽ? ታላቅሽ እኮ እኔም እኮ ማማከር አለብሽ። ምንም ማማከርሽ ጉዳይ የለም። መውጣት ስላለበት በቃ እኔና እሱ አብረን ስለሆነን በቃ ትቀኛለሽ ማለት ነው። ምንድነው የምቀነው? በእናትሽ ነው ደግሞ የምቀነው? እና ምንድነው ችግርሽ? አንቺ ቆይ ምንድነው ችግርሽ? አንቺ ራሱ ምንድነው የፈለግሽው ከልጁ ጋር? እኔና እሱ እንዋደዳለን። እና ችግርሽ ምንድነው? ለምን አባረርሽው? እሺ መውጣት ስላለበት ወጣ። ሌላ ሰው ይገባል ቤቱ፣ ሌላ ሰው አከራየው እንጂ ማ የሆነ ችግር አለብሽ? እሺ ምንድነው ችግር ያለብኝ? ወይስ ተወጂዋለሽ? ምን አልሽ እንዴ? እንዴት ነው የሚያደርጋት? ጭራሽ አፏን ሞልታ ትናገረኛለች እንዴ? ሄሎ ዮኒ፣ የት ነው ያለው? ምን ሆነህ ነው ግን የጠፋኸው? ወደ ስራ ቦታ አካባቢ ነኝ። መጣር ገለጥሽ ነች እኮ ያባረረች። እንዴ አንተ ቆይ ቢያንስ ስትሄድ ስትወጣ አታሳውቀኝም እንዴ? እኔ መቼ አሰብኩበት? ድንገት እኮ ነው ያባረረችኝ። እንዴ በህግ እኮ አስጠይቃለሁ ብላኝ ነው ላርክታል። ቢሆንም ቢያንስ መደወል አለ። ለምንድን ነው ያላሳወቅኝ? በጣም ይቅርታ። እኔ ደግሞ ታውቂያለሽ ድንገታቸው ብላ ስላሰብታችን ምንም ማድረግ አልቻልኩም። ለደውልሽ እያሰብኩ ነበር። እኔ ምንም ከእቴ ጋር በቃ ምንም ልስማማ አልቻልኩም። ችግሯ ምን እንደሆነ ራሱ ግራ ነው የገባኝ። ያው ምን እናደርጋለን ታዲያ? እሷ ታላቅሽ ነች። ያው እኔ ምንም ማድረግ አልችልም። እሺ ቆይ ቦታውን ንገረኝ። የት ነው ያለው? ልምጣ። እኔማ ያው የምሰራበት ቦታ ታውቂው። ጭራሽ ያለበት ቦታ ልትሄጂ ነው? ቆይ ይሄን ልጅ መታገኝ ይመስላል። ምን ማድረግሽ ነው አንቺ? ቆይ እንዴ ውፍ አሁንስ አስጠላችኝ። ሄሎ ደህና ነሽ? አለሁ እባክሽ። ምን እጠፋለሁ? እንዴት ነሽ? የት ነሽ? በጣም ተናድጃለሁ። ኧረ ይህቺ ሊዲያ የምትባል ሴትዮ አቃጥላ ልትገላኝ ነው። ኧረ በእናትሽ አንቺ እንዴት እንደሚያደርጋት ጭራሽ ከእድሜዋ እኩል አልሆንም አለች እኮ። አስቸገረችኝ በጣም። ወይኔ በእናትሽ አንቺ በቃ ግቢ ውስጥ ወንድ ልጅ ተከራይቷል ምናምን አላልኩሽም? በቃ ከእሱ ጋር ሌላ ታሪክ ውስጥ ገብታለች። ኧረ እኔማ ምን አደርጋለሁ በእናትሽ። ልጁን አባረርኩት። አሁን ለምን ተባረረ ብላ አንቧከረዩ አትል መሰለሽ? እንዴት እንደሚያደርጋት ብታይ እኮ። ኧረ ምን ቀርብ ብዬ አወራታለሁ በእናትሽ። ጭራሽ እኮ ልትሰማኝ ራሱ እንትን አይደለችም አንቺ። ልጅቷ በቃ ተደፍናለች በፍቅር። ነገሩ እውነትሽን ነው እኮ። አሁን ሰው ቤት ናት። ይኸው ስልክ ስታወራ ነጥቂያት ስልኩን ይዤባት ወጥቶ ነው።
እንደዛ ላድርግ ብለሽ ነው? ልክ ነሽ። ቆይ እስኪ ልመለስና ወይ እስቲ ላናግራት በሰዓት። በቃ እሺ ነው ደውይ። በቃ እሺ